አሰላሙ አለይኩም ይሄን ቪዲዮ በትንሹ 10 ጊዜ ኮፒ ሊንክ በማድረግ ጀምሩ። ይሄን ቪዲዮ አንዴ ሰምተን እንመለስ። መግደል አይቻልም ሚላል if he is from the abode of war or Muslim fornicator it is permitted to kill him and eat his flesh ነገር ግን በጦር ሜዳ ላይ ከሆነ ወይንም ደግሞ ዘማዊ ዝሙት የሚሰራ ከሆነ እሱን መግደልና አርዶ መብላት ይቻላል። መሃይም ሆነው መሃይምነታቸውን በድፍረት ሚዲያ ላይ ወጥተው የሚያሳዩ ሰዎች መኖራቸው በጣም የሚያስገርም ነገር ነው። ይህ ሰው በሃይማኖቱ ክርስትና ላይ ታጭቆ የሚገኘውን ሰው በልነት ወይም ካኒባሊዝም በቅጡ ሳይረዳ እስልምና ሰው መብላትን ይፈቅዳል ብሎ እየተናገረ ይገኛል። በእስልምና የሞተ ሰው መብላት ይፈቀዳል ብሎ ባመጣው የራሱ ማስረጃ ላይ ትንሽ ከፍ ብሎ ማንበብ ቢችል ለጥያቄው መልስ ያገኝ ነበር። ኢማም አልቁርጡቢ ረሂመሁላህ ተፍሲር ላይ ራሱ ባመጣው ተፍሲር ላይ ትንሽ ከፍ ብሎ ምን እንደሚል ተመልከቱ። he should never eat human flesh ማንም ሰው የሰውን ስጋ መብላት አይፈቀድለትም even if that results in his death የሰውን ስጋ አለመብላቱ ሞትን የሚያስከትልበት ቢሆን እንኳን የሰውን ስጋ መብላት በፍጹም አይፈቀድለትም በማለት ይናገራሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን እንዳሉ ተመልከቱ። አይሻ ረዲየላሁ ዐንሃ እንደተናገረችው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ አሉ፣ የሞተን ሰው አጥንት መስበር፣ ልብ በሉ የሞተን ሰው መብላት አይደለም፣ የሞተን ሰው አጥንት መስበር በህይወት ያለን ሰው አጥንት እንደመስበር ይቆጠራል በማለት ተናግረዋል። ላይ እስልምና የሞተን ሰው መብላት በፍጹም እንደማይፈቅድ የሚያሳዩ ማስረጃዎችን አስቀምጥላችኋለሁ። ፖዝ በማድረግ ተመልከቱ። ሞቶ አይደለም በህይወት ሳለ አንድ ሰው ህፃናት ጭምር ሳይቀሩ ተቀቅለው ወደሚበሉበት ወደ ክርስትና ደግሞ እናምራ። ትንቢተ ኤርሚያስ ምዕራፍ 19 ቁጥር 9 ላይ የወንዶችና የሴት ልጆቻቸውንም ስጋ አበላቸዋለሁ ማለት ይናገራል እግዚአብሔር። እንዲሁም በኦሪት ዘሌዋውያን ምዕራፍ 26 ቁጥር 29 ላይ የወንዶች ልጆቻችሁንም ስጋ ትበላላችሁ የሴት ልጆቻችሁንም ስጋ ትበላላችሁ በማለት ይናገራል። ዘሌዋውያን ምዕራፍ 26 ቁጥር 30ን ያብራራው ኤሊኮስ ኮሜንታሪ ኦን ዘ ሆል ባይብል የተባለው መጽሐፍ ላይ አንዲት ሜሪ የተባለች ሴት ህፃን ልጇን ቀቅላ ስለመብላቷ ያስቀምጣል። ኤርሚያስ ምዕራፍ 4 ቁጥር 10 ላይ ሴቶች እጆች ልጆቻቸውን ቀቅለው በልተዋል በማለት ያስቀምጣል። ሰከንድ ሴንቸሪ ላይ የነበሩ ክርስቲያኖች ህፃናትን ቀቅለው ይበሉ እንደነበረ ታውቃላችሁ። ተርቱሊያን ዘ አፖሎጂ ኦፍ ተርቱሊያን በተባለው መጽሐፉ ላይ ቻፕተር 7 ላይ ክርስቲያኖች ህፃናትን ቀቅለው ይበሉ ነበረ ተብሎ ስለሚከሰሱት ክስ ይናገራል።